ሙስሊም ሴት በአላህ በአኺራ የምታምን ሴት የአላህን እርግማን ከሚያመጣ ነገር መራቅ መጠንቀቅ አለባት። መጾም መታቀብ አለባት። ለረመዳን ብቻ አይደለም አባያ ጅልባብ የሚያስፈልግ። በአላህና መጨረሻው ቀን የምታምን ሴት ምንጊዜም ሰተር ማለት አለባት፣ ደርበብ ማለት አለባት። መቅለል መንቀልቀል፣ እዩኝ ያዙኝ ጨብጡኝ ማለት የለባት። ባለም ወንድምም አባትም ለዚህ ማገዝ የለበትም። እንዲህ አይነትን ከሙስሊም ሴት ማይጠበቅ ጉድ አይቶ ዝም ማለት የለበትም። ካልሆነ እርግማኑ ለሱም ይተርፈዋል። ዛሬ ዱንያ ላይ አብዝቶ እዩኝ ማለት ነገ አላህ ፊት መደበቂያ ያሳጣል። ጥቂቶች ናቸው ከእንዲህ አይነቶች ጀነት የሚገቡት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጀነትም አይገቡም ጭራሽ የጀነትን ሽታ አያገኙም ብለዋል። ጠመው የሚያጠሙ ተገላልጠው የሚሄዱ ለማማር ብለው ፍንጭት የሚያሰሩ የአላህን ተፈጥሮ የሚቀይሩ የሚቀነደቡ የፀጉር አሰራራቸውን በዛ ያለ ፀጉር እንዳላቸው እንዲታይላቸው የሚያደርጉ ጀነት አይገቡ። የጀነት ሽታው ገና ከሩቅ ነውና የሚሸተው ብላ አይደለም ሊገቡ ሽታውንም አያገኙም ብላ የገቡም እንደሆነ አያሸቱም። አይ ጭራሽም የጀነት አካባቢ መንደሩንም አይደርሱም ተብላ ወንድ ሆኖ ከሴት ጋር የሚመሳሰል ሴት ሆና ከወንድ ጋር የምትመሳሰልን ረግመዋል ነብዩ አለይሂ ሰላቱ ወሰላም። ለባበሱ፣ ባነጋገሩ፣ ባረማመዱ፣ በፀጉር አያያዙ፣ በሌሎችም የሴት መለያ በሚባሉ ነገሮች ወንድ ሆኖ ሴት የሚመስል ሴት ሆና እንደ ወንድ የሚያደርጋት የተረገሙ ናቸው ብለው እንደ ወንድ ሱሪ ለብሰው የሚሄዱ አሉ። እንደ ወንድ ጃኬት ለብሰው የሚሄዱ አሉ። ከኋላ ሲታዩ ወንድ ነው ሴት መለየት የሚከብድ እነዚህ የተረገሙ ናቸው ብለው ሙስሊም ከእንደዚህ አይነቱ እርግማን መታቀብ አለበት።